ላይቤሪያ በባርነት ወደ አሜሪካ ተሸጠው የነበሩ ጥቁሮች ተመልሰው መንግስት እንዲመሰርቱ በአሜሪካ የተሰጠቻቸው ሀገር ናት። አሜሪካኖች ልክ እንደራሳቸው አስተዳደር የምርጫና የፓርቲ አሰራርን አቋቁመውላቸው በላላ በሰለለው እየደገፏቸው በነጻነት የኖሩ ህዝቦች ናቸው። 133 ዓመታት አንድ ፓርቲ ብቻ ቢሆንም በምርጫና በፓርቲ አሰራር ስልጣን እየተሸጋገረ ቆይተዋል። በእርግጥ ስልጣኑን የያዙት ከአሜሪካ የተመለሱት ላይቤሪያውያን ብቻ ስለነበሩ ውሎ ሲያድር እዚያው ላይቤሪያ በተወለዱትና ከአሜሪካ በተመለሱት ላይቤሪያውያን ተወላጆች መካከል ክፍተቱ እየጎላ በጠላትነትም መተያየት ጀመሩ። የ50 አለቃ ሳሙኤል ዶ ስልጣን ሲይዝ የመጀመሪያው የሀገር ተወላጅ ከሚባሉት ውስጥ መሆኑ ነው። መጋቢ 50 አለቃ ሳሙኤል ዶ በላይቤሪያ ጸንቶ የነበረውን ሁሉ አፈራረሰው። ታይቶ የነበረውንም መልካም ነገር ሁሉ ቀነጠሰው። እሱ በጀመረው መንገድ ሌሎችም ተከተሉና እርሱ እንዳደረገው ሁሉ የቀረውን አፈራረሱት። በውጤቱም ላይቤሪያ መከነች። 200,000 በላይ ዜጎቿ አለቁ። በሚሊዮን የሚቆጠሩት ተሰደዱ። በዛሬው ዝግጅቴ የላይቤሪያ የውድቀት መጀመሪያ ነው የሚባለውን መሪዋን ሳሙኤል ዶን ላስታውሳችሁ ነው። መጋቢ 50 አለቃ ሳሙኤል ዶ የሀገር ተወላጆች ከሚባሉት ወገን ከካህራን ጎሳ ከድሃ ቤተሰብ ተወለደ። እዚህ ላይ ጎሳውን የጠቀስኩላችሁ በላይቤሪያ በጎሳ መሰባሰብ አይነተኛ ነገር በመሆኑና ሳሙኤል ዶም በዚሁ ዝርያው እንዴት እንደተጠቀመበትና በኋላም እንዴት እንደተጎዳበት ወደፊት ስለምነግራችሁ ነው። ሳሙኤል ዶ በችግር ምክንያት ከአራተኛ ክፍል በላይ ሊማር ስላልቻለ በ17 ዓመቱ በወታደርነት ተቀጠረ። በወታደርነቱ ጊዜ በመላላክ የሁለተኛ ደረጃ ትምህርቱን አጋምሷል። በሥራ መደቡ ግን የመገናኛ ሬዲዮ ሙያ ተምሯል። ጎልቶ የሚነገርለት ችሎታው አልሞ ተኳሽነቱ ነው። ዶ አልሞ በመተኮስ ብልጫ ነበረው ይላሉ። በ28 ዓመቱ ወደ ሀገር መሪነት ሥልጣን ሲቆናጠጥ በአካዳሚ ትምህርቱም ሆነ በሥራ ልምዱ ስላስተዳደር ምንም የሚያውቀው ነገር አልነበረም። እርሱም ብቻ ሳይሆን ተባባሪዎቹም የመሪነቱን ወንበር ከጨበጡ ሀገር የመምራት ችሎታ ከላይ ይፈስላቸው የሚመስላቸው ነበሩ። በውጭ ዲፕሎማሲ ግንኙነት፣ ዓመታዊ ባጀት፣ የተማረ የሰው ኃይል የሚባል ነገር ሊገባቸው የሚችሉ አልነበሩም። ሳሙኤል ዶ ፕሬዝዳንት ከሆነ በኋላ አንድ የደቡብ ኮሪያ ዩኒቨርሲቲ የክብር ዶክተሬት ሰጥቶት ነበር። ወደ ሀገሩ እንደተመለሰ ከዚህ በኋላ ዶክተር ብላችሁ ጥሩይ ብሎ ዶክተር ፕሬዝዳንት ሳሙኤል ዶ ተብሎ እንዲጠራ አስገደደ። 7 ዓመታት በዚህ ስያሜ ከተጠራ በኋላ ደግሞ ከላይቤሪያ ዩኒቨርሲቲ የመጀመሪያ ዲግሪን አገኘው ብሎ በይፋ በመገናኛ ብዙሃን እንዲገለጽ አደረገ። ከእርሱ በፊት በላይቤሪያ ስልጣን ላይ የነበሩት ሁሉ የተማሩ ስለነበሩ ሕዝቡ ይንቀኛል የሚል ግምትም ስላሳደረ የተማረ ሲያይ ያንገፈግፈው ነበር ይላሉ። ስለዚህም አብዛኛዎቹን ጨርሷቸዋል። የዊሊያም ቶልበርት መንግስት በላይቤሪያውያን ዘንድ ጥላቻና ተቃውሞ ያተረፈበትን የምጣኔ ሀብት ድቀት ሊያሻሽል አልቻለም። ከወራት በፊት የሩዝ ዋጋ 50 በመቶ በመጨመሩ ከፍተኛ ተቃውሞ ተቀስቅሶ የተቃውሞ ሰልፍም ተደረገ። በዚያም ላይ ከፖሊስ ጋር በተቀሰቀሰው ግጭት የሰው ሕይወት በመጥፋቱ ቁጭቱ ተባባሰ። ይህንንም ወታደሮቹ አይተዋል። ወታደሮቹ በተለይ ተራ ወታደሮችና የበታች ሹማምንትም ቅሬታ ነበራቸው። ወታደሮች በተስተካከለ ካምፕ ሳይሆን በየጎጆ ቤቶች የሚሰፍሩ ነበሩ። ከሁሉም በላይ በላይቤሪያ አሜሪካኖችና በላይቤሪያ በተወለዱት ወታደሮች መካከል ልዩነት ይደረጋል ብለው ወታደሮቹ ይቆጩ ነበር። ከፍተኛና ቁልፍ የሆኑ ወታደራዊ ማዕረጎችና የሥራ መደቦች የሚሰጡት ለላይቤሪያ አሜሪካኖች ነው እየተባለ ውስጡን የሚትመከመክ ቅሬታ ጎልብቷል። የቶልበርት መንግስት ቅሬታው የሚለወጥበትን የወታደራዊ አገልግሎቶች ምደባ በብቃት እንጂ በጎሳ እንዲሆን ለማድረግ ሳይችሉ ቀሩ። ስለዚህ የሀገር ተወላጆች ነን የሚሉት የጎላ፣ የኒምባ፣ የክርሃንና የሌሎች ጎሳ አባላት ወታደሮች በአሜሪካውያን ላይቤሪያውያን የሚመራውን መንግስት ጠሉት። ጥላቻቸው ወደ አድማ መራቸው። መንግስት እንዴት እንደሚመራ ባያውቁም ግን ስልጣን ለመያዝ ጓጉ።
መጋቢ 50 አለቃ ሳሙኤል ዶ የአራተኛ ክፍል ትምህርቱን ወደ ሁለተኛ ደረጃ ከፍ ለማድረግ በመላላክ እየተማረ በወታደሩ መሃል ያለውን ቅሬታም እየተከታተለ መንግስት የመለወጥ ውጥኑን ለመግፋት ተዘጋጀ። የሥራ መደቡ የቤተ መንግስቱን ዙሪያ ጥበቃ ለሚያደርገው 3ኛው ባታሊዮን በመሆኑ በዚያው አካባቢ በሚገኘው የባህር ዳርቻ ካምፕ ውስጥ ይኖራል። የቶልበርትን መንግስት የመፈንቀል ጉዳይ የተነሳው እንደ ቀልድ ነበር ይላል የሳሙኤል ዶን ታሪክ የጻፈው ጋዜጠኛ። ሳሙኤል ዶ እንደርሱ የክርሃን ጎሳ አባላት ከሆኑት ጋር ቢራ እየጠጣ ሲጫወቱ ለምን ይህን መንግስት አንገለብጠውም ብለው እንደ ቀልድ አነሱ። ያን ዕለት እንደ ቀልድ ተናግረው ያለፏትን ጥንስስ እያደር እየጠመቋት እያዳበሯት እየተነጋገሩባት ሄዱና ወደ ተግባር ለመለወጥ ቆረጡ። ንግግራቸውና ሴራቸው በክርሃን ጎሳ አባላት ዘንድ ብቻ የታወቀ እንዲሆንም አደረጉ። ማንም ሳይጠረጥር በማንም ዘንድ ግምት ተሰጥቷቸው የማያውቁት ተራ ወታደሮች በድንገትና በፍጥነት ያሰቡትን ፈጸሙት። በሚያዝያ ወር በ1972 ዓ.ም በአንደኛው ቀን ሌሊት 17 የክርሃን ጎሳ አባላት የሆኑት የሚተማመኑ ወታደሮች ሳሙኤል ዶን አለቃቸው አድርገው ከዘመደባቸው ተነስተው ቅርባቸው ወደሚገኘው ቤተ መንግስት ገሰገሱ። ከፊታቸው ያገኟቸውን የቤተ መንግስቱ ጠባቂ ተረኞች ሳይመርጡ እየረሸኑ ወደ ፕሬዝዳንት ዊሊያም ቶልበርት መኝታ ክፍል ገሰገሱ። ከሌሊቱ 7 ሰዓት ግድም የቤተ መንግስቱን በሮች እየገነበሩ ወደ ፕሬዝዳንቱ መኝታ ክፍል ዘለቁ። ፕሬዝዳንት ቶልበርት ምን እንደተፈጠረ እንኳን ገና በቅጡ ሳይረዱ ከተኙበት ክፍል በቢጃማቸው እንዳሉ በጥይት ደበደቧቸው። አስከሬናቸውንም እየጎተቱ አውጥተው ከቤተ መንግስቱ አደባባይ ላይ ጣሉት። በዚያው ሌሊት ለተለያዩ ወታደራዊ ክፍሎች መንግስት መለወጡን አስታወቁና ተባባሪነታቸውን አገኙ። ወዲያው የቀድሞ ባለስልጣኖችንና የላይቤሪያ አሜሪካ ተወላጆች ናቸው ያሏቸውን ታዋቂ ሰዎች እያደኑ አሰሯቸው። ከታሰሩት ውስጥም የቶልበርት ወንድምና የውጭ ጉዳይ ሚኒስትሩ ይገኙበታል። የመከላከያ ሰራዊት አባላት በቀላሉ የ50 አለቃ ሳሙኤል ዶን አመራር ተቀበሉት። እንዲያውም በአጋጣሚው ተጠቃሚ ለመሆን አሰቡና ወደ ባለስልጣኖቹና ሀብታሞቹ ቤት እየገቡ መዝረፍ ጀመሩ። ወታደሮች በጠመንጃቸው እያስገደዱ መዝረፍ፣ መስከርና ሴቶችን መድፈር መብታቸው አደረጉት። ከዚያን ዕለት ጀምሮ ላይቤሪያ የውስጧ ወደ ላይ የላይዋ ወደ ውስጥ እስኪገለባበጥ ተመሰቃቀለች። ኤለን ሰርሊፍን ጨምሮ 17 ከነበሩት የቶልበርት ሚኒስትሮች 14ቱ ተያዙ። ነጋዴዎች፣ የቢሮ ኃላፊዎች፣ ሰራተኞች፣ የላይቤሪያ አሜሪካ ተወላጆች ማን እንዳዘዘ ሳይታወቅ በየተገኙበት ታሰሩ ወይም ተገደሉ። የፕሬዝዳንት ቶልበርት የካቢኔ ሚኒስትሮች መታሰራቸው አልበቃቸውም። እንዲዋረዱና እንዲሰቃዩ ወታደራዊ መንግስት አዘዘ። የዚያን ጊዜዎቹ ሚኒስትሮች ሁሉም ከአንድም 2 ዲግሪ ያላቸው በአሜሪካ የተማሩ ሀገር ሲመሩ የቆዩ በመሆናቸው ይበልጡናል ብለው የበታችነት ስሜትና ጥላቻ ያደረባቸው ወታደሮች ለበቀል ተነሱባቸው። ስለዚህ በታሰሩበት ወቅት ጥቂት የደፈረሰ ውሃ እንጂ ምግብ እንዳይሰጣቸው ተከለከሉ። አንዳንድ ጸሐፊዎች ለነፍሳቸው ማቆያ ያህል ዳቦ ይጥሉላቸው ነበር ሲሉ፣ አንዳንዶቹ ደግሞ ጨርሶ ተከልክለዋል ይላሉ። ነገር ግን ሚኒስትሮቹ ተርበው እንደነበረ ተጎድተውና ከሰውነቱ ውጪ እንጠራወዙም እንደነበረ ሁሉም ጸሐፊዎች ተስማምተውበታል። ክሳቸውን የሚያይ በኮሎኔል የሚመራ 5 ወታደሮች ያሉበት ልዩ ፍርድ ቤት ተቋቋመ። ልዩ ፍርድ ቤቱ ፍትህ ለመስጠት ሳይሆን በፍርድ ተገደሉ ለማለት የተቋቋመው ልዩ የጦር ፍርድ ቤት ሁሉንም በሀገር ክህደትና በህዝብ ገንዘብ በመዝረፍ ተከሳችኋል አላቸው። ለመከራከር ግን አልቻሉም። በተከሰሱበት ቀርበው ሲናገሩ ሰብሳቢው ኮሎኔል ባጭሩ መልስ እያለ ረሃብ ያፈዘዛቸውን ተከሳሾች ይገስጻቸዋል። እንድትናገር የምንፈልገው እንዲህ ብቻ ነው ይላቸዋል። Do you think it has been monopolized by just few people, which has excluded the masses of the Liberian people from taking part? በ3 ቀናት ፍርዱ
ተጠናቀቀ ተባለው። የወታደራዊ ምክር ቤት መሪ 50 አለቃ ሳሙኤል ዶ ባጸደቀው መሰረት ሁላችሁም በሞት እንድትቀጡ ተወስኗል ተባሉ። ውሳኔው ይግባኝ የለውም። ቤተሰቦቻቸውም ችሎቱን አልተከታተሉም። በሞት እንዲቀጡ መወሰኑን የሰሙትም በሬዲዮ ነበር። የሳሙኤል ዶ አዲስ መንግስት የቀድሞ ሚኒስትሮች እንዲገደሉ መወሰኑ ብቻ ሳይሆን አገዳደላቸው ጣራቸውን የሚያበዛና የሚያዋርድ እጅግም የሚያሰቃይ እንዲሆን አስቦበታል። በባህሩ ዳርቻ 13 ጉድጓዶች ተቆፍረው የእንጨት ምሰሶዎች ተተከሉባቸው። 13ቱ ሚኒስትሮች በአውቶቡስ ተጭነው ወደ መገደያቸው የባህር ዳርቻ ተወሰዱ። ካኔቴራና ሱሪ ብቻ ለብሰው ነጠላ ጫማ ተጫምተዋል። ይንጠራወዛሉ። በደስታ የሚፈነድቁ በመቶ የሚቆጠሩ የሞኖሮቪያ ነዋሪዎችና ጠመንጃቸውን ለመተኮስ የቋመጡ የሚመስሉት እስከ 100 የሚደርሱ ወታደሮች ቀድመው ከቦታው ደርሰዋል። ጋዜጠኞችና የካሜራ ባለሙያዎችም ታላቅ ግኝት ለማብሰር የሚያበቃ ስዕል ለማግኘት ተዘጋጅተው ይጠባበቃሉ። ሚኒስትሮቹ በአንዳንድ ሜትር ርቀት በተተከሉት ምሰሶዎች አጠገብ እንዲቆሙ ታዘዙ። ያን ጊዜ ካኔቴራዎቻቸውን አስወልቀው በሱሪያቸው ብቻ ከወገባቸው በላይ ራቁታቸውን እንዲቆሙ አደረጓቸው። በረጅም ቃጫ ገመድ ከምሰሶው ጋር አጥብቀው አሰሯቸው። ያንዱን ሚኒስትር ማሰሪያ ገመድም ከሌላው ሚኒስትር ጋር አቆራኙት። ለገዳይነት የተመደቡት ወታደሮች እንደ ተናካሽ አውሬ እየተቅበጠበጡ ከፊታቸው በተርታ ተሰልፈዋል። የውጭ ጉዳይ ሚኒስትሩ ጸሎት ማድረግ ሲጀምር አንዱ ወታደር ውሸታም እግዚአብሔርን አታውቅም ሲለው ይሰማል። ገዳው ወታደር ተገዳውን ሚኒስትር ወደ ፈጣሪው በመጸለዩ ዘለፈው። መከራ የወረደበት ሚኒስትሩ የባለ ጊዜውን ወታደር አባባል ከምንም ሳይቆጥር ጸሎቱን በጸጥታ ሲቀጥል በፊልሙ ላይ ይታያል። ገዳዎቹ ወታደሮች አሜሪካ ሰራሽ የሆነውን ኤም1 ጠመንጃቸውን አቀባበሉ። ፊሽካ ሲነፋ ተኮሱ። እያንዳንዳቸው ሚኒስትሮች ላይ ከ30 በላይ ጥይት አፈሰሱባቸው። ወታደሮቹ ሰሞኑን እየዘረፉ በሚያገኙት ገንዘብና መጠጥ ይሰክሩ ስለነበር ያን ዕለትም ከሞቅታቸው ብዛት በ10 ሜትር ርቀት ሆነው ኢላማቸውን እየሳቱ የሟቾቹን ስቃይ አበዙባቸው። እንዲህ አድርጎ የሳሙኤል ዶ ወታደራዊ መንግስት ያለ ፍርድ ጨረሳቸው። ለምን ያገዳደላቸውን የስቃይ እንዳደረጉት እስካሁን ማንም ሊረዳ አልቻለም። ይሁንና በሰፈሩት ቁና መሰፈር አይቀርም አይነት ሆነና ለነርሱም ተመሳሳይ ድርጊት ከዓመታት በኋላ ሲፈጸምባቸው ልናይ ነው። የሚኒስትሮቹ አገዳደል የመጀመሪያና የተለየ በመሆኑ አነሳሁት እንጂ ሳሙኤል ዶ ስልጣን ከያዘ ጀምሮ ከስልጣን እስኪወርድ ድረስ በላይቤሪያ ግድያና ዝርፊያ አላባራም። የፕሬዝዳንት ቶልበርት የሚኒስትሮች አገዳደል ለላይቤሪያ ውድቀት መጀመሪያው ሆነ። ከዚያ ቀን በኋላ ከ100 ዓመታት በላይ ሰፍኖ የነበረው የመንግስት አስተዳደርና አወቃቀር ፈረሰ። በአፍሪካ በአንድ ፓርቲ በኋላም የተቃዋሚ ፓርቲ ተፈቅዶላት የነበረችው ላይቤሪያ የአንድ ጎሳ ቡድን የሚመራት የምታስፈራና ክፉ ድርጊት የሚነገርባት ሀገር ሆነች። ሳሙኤል ዶ የሚመራው ወታደራዊ ምክር ቤት የቶልበርት ቤተሰቦችንና የላይቤሪያ አሜሪካን ዝርያዎችን እንዲታሰሩና እንዲያዙ አዘው ስለነበር በተገኙበት ሁሉ በታጠቁ ወታደሮች እየተጎተቱ ታሰሩ። ትልቁ የፕሬዝዳንት ቶልበርት ልጅ በፈረንሳይ ኤምባሲ ጥገኝነት ጠይቆ መጠለያም አግኝቶ ነበር። ይሁንና በዚያን ጊዜ የዲፕሎማቲክ የማይደፈር መብት ምን እንደሆነ የማያውቁት እነ ሳሙኤል ዶ ኤምባሲውን ወረው ከግቢው አውጥተው የቶልበርትን ልጅ ወሰዱት። ወዲያው ወደሚታሰርበት እስር ቤት በሄሊኮፕተር አሳፍረው እየወሰዱት ሳለ በአየር ላይ ከአውሮፕላን ገፍተው ገደሉት። የሳሙኤል ዶ ወታደራዊ መንግስት በእንዲህ ያለ ጭካኔ ይቀናቀኑኛል፣ ችግር ይፈጥሩብኛል ያላቸውን ሁሉ ሲያስወግድ ከረመ።
በላይቤሪያ የፕሬዝዳንት ሳሙኤል ዶ የስልጣን ዘመን ምጣኔ ሀብቷ የባሰውን ደቆ ድህነት የነገሰባት ሀገር አደረጋት። እስራትና ሞት ተራ ነገር ሆነ። የሳሙኤል ዶ መንግስት የበፊት ኢላማዎቹ የላይቤሪያ አሜሪካ ተወላጆች ነበሩ። በኋላ ግን በመላ ላይቤሪያውያን በጎሳ እየተቧደኑ እርስ በርስ መጠቃቃት ጀመሩ። ዘግይቶ ደግሞ ከካህራን ጎሳ አባላትም በመንደር እየተለያዩ መጠራጠር ጀመሩ። የካህራን የጎሳ አባላትን በበላይነት የያዘው የጸጥታው ኃይል ሌሎቹን እየጠረጠረ አድራጊ ፈጣሪ በመሆኑ በሌሎች ወታደሮች ብቻ ሳይሆን በላይቤሪያውያን ዘንድም ተጠላ። በዚህ የተነሳ ለመፈንቅለ መንግስት ተነሱበት። ፕሬዝዳንት ሳሙኤል ዶ መንግስት ከገለበጠ ሳምንታት በኋላ የወታደራዊ ምክር ቤት ሊቀመንበርና የጦር ኃይሎች ጠቅላይ አዛዥ ሆኖ ጄኔራል ተባለ። ከመጋቢ 50 አለቅነት ማዕረጎቹን ሁሉ አጣጥፎ በአንድ ጊዜ ጄኔራል ሆነ። የግልበጣው ተባባሪ የነበረውና ታማኝ ጓደኛው ወታደር ኪዩንግ ሜጀር ጄኔራል ተብሎ የመከላከያ ሚኒስትር ሆነ። የስልጣን ሱስ ለሚያንቀሸቀሻቸው የአፍሪካን ባገነኖች ለሚያደርጉት ሁሉ ይሉኝታ የላቸውም። በእንዲህ አይነት መሪዎች ሀገር ስትመራ ውጤቱ ምን ሊሆን እንደሚችል መገመት አያስቸግራችሁም። The duties and functions of the office of the Republic of Liberia to the best of my ability. የላይቤሪያ ሪፐብሊክ ፕሬዝዳንት ቢሮን ኃላፊነትና ተግባር በሙሉ አቅሜ ለመፈጸም ቃል ገባለሁ። ለዚህም እግዚአብሔር ይርዳል። በላይቤሪያ አስተዳደር ልዩ ግንኙነት ያላት አሜሪካ በማንኛውም ጉዳይ አማካሪ፣ የገንዘብ ደጋፊና ለጋሽ ሆና ኖራለች። ፕሬዝዳንት ቶልበርትም ሆነ ከእርሳቸው በፊት ያሉ መሪዎች አሜሪካ ድረስ እየሄዱ ለአሜሪካ ምክር ቤት አባሎች ንግግር እንዲያደርጉ በክብር ሲጋበዙ የኖሩ ናቸው። አሁን ያለው የአፍሪካ አስቸጋሪ ሁኔታ ለአሜሪካ ምርጫና ግንዛቤ ፈተና ጋርጦባታል። ይሁንና በመፈንቅለ መንግስት ወቅት አንዳችም የተቃውሞ እርምጃ ሳትወስድ ቀረች። የተሻለ ዴሞክራሲ የሚከተለው መንግስት ሲጨፈለቅና ወዳጆች የምትላቸው መሪዎች በግፍ ሲገደሉ የበረታ ተቃውሞ ለማቅረብ አልፈቀደችም። አሜሪካ የህዝቧን ጥቅም ካልተጨመረበት ስለ ሌላው ሀገር ዴሞክራሲና ፍትህ፣ የሰብአዊ መብት ጥሰት የሚያሳስባት አይደለችም እያሉ ለሚከሷት ሁሉ አንደኛው ማስረጃ በሳሙኤል ዶ መንግስት ላይ የያዘችው የወዳጅነት አቋም ነው። እንዲያውም ሳሙኤል ዶ ስልጣን ከያዘ 2 ዓመታት በኋላ ፕሬዝዳንት ሮናልድ ሬገን በክብር ጠርተውት በዋይት ሃውስ ደማቅ አቀባበል አድርገውለታል። ከ2 ዓመታት በፊት አሜሪካ ስለ ላይቤሪያ መንግስት የነበራትን አስተያየት ለውጣ ሳሙኤል ዶን አከበረችው፣ ወዳጅም ብላ ጠራችው። It's been a pleasure to welcome Liberian head of state Samuel K. Doe on his first visit to the United States. የላይቤሪያን ሪፐብሊክ መሪ ሳሙኤል ኬ ዶንን በመጀመሪያው የአሜሪካ ጉብኝቱ እንኳን ደህና መጣህ ብሎ መቀበል ደስ የሚያሰኝ ነገር ነው። ውይይታችን በሁለቱ ሀገሮቻችን መካከል ያለው መግባባትና መከባበር ለማደስ እድል ይሰጠናል። አንዳንድ ጸሐፊዎች ያን ጊዜ አሜሪካ ሳሙኤል ዶን የደገፈችው የቀዝቃዛው ጦርነት ጊዜ ስለሆነና ኮሙኒስቶች በአፍሪካ እግራቸውን መትከል እንዳይችሉ ለማድረግ ነው ይላሉ። በዚያው ጊዜ ግን አሜሪካ ኔልሰን ማንዴላንና ድርጅታቸውን ኤኤንሲን አሸባሪ በሚል መዝገብ ውስጥ ፈርጃቸው ነበር። ከ9 ዓመታት በኋላ ደግሞ ለፕሬዝዳንት ሳሙኤል ዶ ያላት አክብሮትና ድጋፍ እንዴት እንደተቀየረ ልናይ ነው። ፕሬዝዳንት ሳሙኤል ዶ የ5 ዓመት ስልጣን ቆይታ በኋላ ሕገ መንግሥት ጸድቆ ሕዝባዊ ምርጫ ይደረጋል ተባለ። እውነትም መድበለ ፓርቲ ተፈቅዶ ሕገ መንግሥቱ ጸድቆ ምርጫ ተደረገ። እነ ኤለን ሰርሊፍም ከተሰደዱበት ተመልሰው ውድድሩን ተሳተፉ። ግን እንደታሰበው ሊሆን አልቻለም። ሳሙኤል ዶ የጥፋት ጅራፉን ይተረትረው ገባ። ታዛቢዎች ተጭበርብረዋል ባሉት ምርጫ አሸነፈ ተብሎ በወታደራዊ ዩኒፎርም የቆየበትን ስልጣን በሲቪል ልብስም ቀጠለበት። ይህ ድርጊቱ ግን የባሰ የውጭና የውስጥ ጠላት አተረፈለት እንጂ አልበጀውም። ቀድሞም ጥላቻ ያተረፈው የሳሙኤል ዶ መንግስት በትጥቅ ካላስወገድነውማ በምርጫ ሊለቅልን አይችልም ያሉ ላይቤሪያውያን ትጥቃቸውን አጠበቁ።
እያደር ጥላውን ሁሉ መጠርጠር የጀመረው የሳሙኤል ዶ መንግስት ወዳጆቹን ሁሉ አሳደዳቸው። ጓደኛውና የመከላከያ ሚኒስትር ከነበረው ከሜጀር ጀነራል ኩዊንግ ጋርም ተጣሉ። ጀነራል ኩዊንግ ስልጣን ሊገለብጥ ይፈልጋል ተብሎ ስለተጠረጠረ ደረጃው ዝቅ ብሎ ብርጌዲየር ጀነራል እንዲሆን ተወሰነበት። ቆይቶ ከሚኒስትርነቱ ተሽሮ የክፍል አዛዥ ሲሆን ኩዊንግ ወደ ጎረቤት ሀገር ተሰደደ። ብዙም ሳይቆይ የሚደግፉትንና የጎሳ አባላቱን ወታደሮችን ጭምር አስተባብሮ በሞኖሮቪያ ጥቃት ጀመረ። ግን አልተሳካለትም። በሳሙኤል ዶ ታማኞች ተገደለና ሬሳው መጫወቻ ሆነ። አስከሬኑን እየቆራረጡ በሞኖሮቪያ መንገድ በተኑት። የፕሬዝዳንት ሳሙኤል ዶ መንግስት ጥፋት ያገኘበትን ሰው ብቻ አይቀጣም፣ ቤተሰቡንም አይለቅም፣ ጎሳውንም ይጨምራል። ስለዚህ ራሱ አባል ከሆነበት ከካህራን ጎሳ አባላት ውጭ ያሉት በሙሉ ተስማሙበትና በሳሙኤል ዶ ላይ ዘመቻ ከፈቱ። ዘመቻውም ከኮት ዲቫር በኩል አድርገው ወደ ሞኖሮቪያ እንዲገሰግሱ ተመከረ። የታጣቂዎቹ መሪ ቻርልስ ቴለር ሆኖ ተመረጠ። በኋላ ፕሬዝዳንት የነበረው ቻርልስ ቴለር በዚያን ጊዜ በማጭበርበር ወንጀል ተከሶ በአሜሪካ እስር ቤት ውስጥ ነበር። ነገር ግን ማን እንዳስፈታው ሳይታወቅ ሲአይኤ ነው ተብሎ ታምኖበታል። ለስልጠና ተብሎ ሊቢያ ተገኘ። አሜሪካና ሊቢያ ምንም እንኳን አይንና ናጫ ቢሆኑ ለዚህ ተልኮ ተስማምተዋል ይባላል። ቻርልስ ቴለር የብሔራዊ አርበኞች ግንባርን፣ ፕሪንስ ጆንሰን ከቻርልስ እዝ የተገነጠለውን ነፃ የአርበኞች ግንባርን እየመሩ ከኮት ዲቫር ወደ ሞኖሮቪያ እንዲገሰግሱ መንገዱ ተመቻቸላቸው። አሜሪካ የሳሙኤል ዶን ወዳጅነት በይፋ ሳይሆን በድብቅ ሰረዘችው። የእርስ በርስ ጦርነቱ በረታ። ታጣቂዎቹ ጉልበት እያገኙ ወደ ሞኖሮቪያ ሲቀርቡ ሳሙኤል ዶ ከስልጣኑ እንዲወርድ ተጠየቀ። አልወርድም ካለ አለ ቻርልስ ቴለር በጫካ መሽኩ ለጠየቀው የኢቢሲ ጋዜጠኛ፣ አልወርድም ካለ እንገለዋለን። We'll kill him. If he doesn't give himself up, which means that he wants to fight, we'll kill him. እንገለዋለን። ስልጣኑን ካለቀቀ መዋጋት ፈልጓል ማለት ነው። ስለዚህ እንገለዋለን። ሳሙኤል ዶ በህዝብ የተመረጥኩ ነኝና ህዝብ ያወርደኛል እንጂ ቻርልስ ቴለር ስላለ ብቻ ከስልጣኔ የምለቅ አይደለሁም የሚል መግለጫም ሰጠ። Charles Taylor has no right to ask my resignation. We have a government that was duly elected by the people of this country. And anything that has to do with resignation must come from the people themselves. ቻርልስ ቴለር እኔን ስልጣን እንድለቅ የመጠየቅ መብት የለውም። በዚህች ሀገር ህዝብ የተመረጠ መንግስት አለ። ማንኛውንም የስልጣን ጥያቄ መምጣት ያለበት ከራሱ ከህዝቡ ነው። ስለዚህ ጥያቄውን ለመመለስ ያህል ስልጣኔን አልለቅም። ሳሙኤል ዶ በወታደራዊ የደንብ ልብሱ ላይ ማዕረጉን እየጫነ ሽጉጡን እያገነደረ በወታደሮች እየታጀበ ሽፍቶች የሚላቸውን እነ ቴለርን እናወድማቸዋለን ከማለት አልተቆጠበም። ግን ሳሙኤል ዶና ደጋፊዎቹ አልተሳካላቸውም። በፍጥነት የመንግስት ወታደሮች እየተሸነፉ ታጣቂዎቹ እየበረቱ ሞኖሮቪያን ከበቧት። ሳሙኤል ዶ ድጋፍ ያገኝበታል የተባለውን ቦታ ከሌላ ጋር እንዳይገናኝ ቆረጡት። ፕሬዝዳንት ሳሙኤል ዶ የአትላንቲክ ውቅያኖስን እያካለለ ከተሰራው ቤተ መንግስት ውስጥ 500 ከሚሆኑት ታማኞችና የሰለጠኑ ወታደሮች ጋር መሽጎ ከተቃዋሚዎቹ ጋር መዋጋቱን ቀጠለ። የዋና ከተማዋን የሞኖሮቪያን አብዛኛውን ክፍል ታጣቂዎች ቢቆጣጠሩም የፕሬዝዳንት ሳሙኤል ዶን ምሽግ ግን መጣስ አልተቻላቸውም። ወደ ቤተ መንግስቱ የሚደርስ ማንኛውም አቅርቦት ቢቋረጥባቸውም በብረት ለበስና በጸረ አውሮፕላን መሳሪያ የተጠናከሩት የሳሙኤል ዶ ታማኞች በአፍንጫችን አፈር ሳይፈስ ክንዳችንን ሳንንተራስ መሪያችንን የሚነካው የለም ብለው ሞገዱ። ሞኖሮቪያ ተመሰቃቀለች። ነዋሪዎቿ እሳት ውስጥ እንደሚቆሰቆስ እንጨት ሞትና ስቃይ ይለበልባቸው ያዘ። በየሰፈሩ ዝርፊያ፣ ሁከት፣ ግድያ ሆነ።
እና አሜሪካ ጭምር የሞኖሮቪያ ውጊያ በቀላሉ እንደማይፈታ ያሰቡ የጎኑ ጋት ሆኖባቸው ሳለ ጳጉሜ 4982 ዓ.ም አዲስ ወሬ ይዞላቸው ከተፋለ። ጳጉሜ 4 ከቀኑ በ8 ሰዓት ሳሙኤል ዶ ከምሽጉ ወጥቶ ከተቃዋሚዎች ጋር ለመደራደር እንዲችል በኢኮዋስ የሰላም አስከባሪ የጦር ሰፈር እንዲሄድ ስምምነት ተደረሰ። ስምምነቱን የአሜሪካ ኤምባሲ ጉዳይ ፈጻሚና የሳሙኤል ዶ ልዩ አማካሪ መክረውበት ሰዓትና ጊዜው ተቆረጠ። የምዕራብ አፍሪካ ቀጠና በይነ መንግስታት ኢኮዋስ ለሰላም የማስከበር የላካቸው 4000 ወታደሮች የዝ ጦር ሰፈር በሞኖሮቪያ የባህር ዳርቻ ላይ ይገኛል። ሳሙኤል ዶ የተጠናከረ የቤተ መንግስት ምሽጉን ለቆ ቀላል የጦር መሳሪያ የታጠቁ 80 የሚሆኑ ወታደሮችን ብቻ አስከትሎ በኢኮዋስ ጦር ሰፈር ከቀኑ በ8 ሰዓት ደረሰ። በዚያ ሰዓት ጠንካራና ብዙ ናቸው የሚባሉት የናይጄሪያ የሰላም አስከባሪዎች የዘብተራቸውን አጠናቀው በስነ ስርዓት ማስከበርና በቁጥራቸው ደካማ ናቸው የሚባሉት የጋምቢያ ወታደሮች እየተኳቸው ነበር። ፕሬዝዳንት ሳሙኤል ከስፍራው እንደደረሰ ይጠብቁት የነበሩት የሰላም አስከባሪ መኮንኖች በክብር ተቀብለው ወደ ኢታማጆር ሹሙ ጀነራል ኩዊም ጽፈት ቤት ወሰዱት። ተሽከርካሪዎቹና አብዛኛዎቹ አጃቢዎቹ ከህንጻው ውጭ ቆዩ። ጥቂት አጃቢዎቹ ደግሞ ጀነራሉ ጽፈት ቤት መተላለፊያ ድረስ ሄደው ከውጭ እንዲቆሙ ታገዱ። ጀነራል ኩዊኖም ፕሬዝዳንት ሳሙኤል ዶን በአክብሮት ተቀብሎ እንዲቀመጥ ጋበዘው። ወዲያው በውጭ በኩል ተኩስ ተሰማ። ለካ በዚያው ሰዓት ሳሙኤል ዶን የተከተሉት አጃቢዎች ከታጠቁት የበለጠ የጦር መሳሪያ የያዙ ከባድ መሳሪያ የታጠቁ የተቃዋሚው የፕሪንስ ጆንሰን ወታደሮች በኢኮዋስ የጦር ሰፈር አሸምቀው ደርሰው ኖሯል። የፕሪንስ ታጣቂዎች ከመኪና እየዘለሉ በፍጥነት ጥሰው ከውጭ ያሉትን አጃቢዎች በጥይት እየለቀሟቸው ወደ ጀነራሉ ቢሮ ተንደረደሩ። የተኩሱ ድምፅ ሲሰማ ሳሙኤል ዶ የምን ተኩስ ነው ብሎ ከመቀመጫው ሲነሳ ጀነራል ኩዊኖ ችግር እንደሌለው ነግሮ አረጋጋው። ወዲያው ምክንያቱን ለመረዳትና ተኩሱን ለማስቆም ወጥቼ ልይ ብሎት ረዳቱን የጋምቢያውን ወታደሮች አዛዥ አስከትሎ ክፍሉን ለቆ ወጣ። ከዚያ በኋላም እንደገና አልተያዩም። ጀነራሉ ክፍሉን ለቆ እንደወጣ የፕሪንስ ጆንሰን ታጣቂዎች በመተላለፊያው ላይ የቆሙትን አጃቢዎች በሩምታ ተኩስ እየመቱ ሳሙኤል ዶ ከተቀመጠበት ክፍል በሩን በርግደው ገቡ። በታጠቀው ሽጉጥ አንዲት ጥይት እንኳን ሳይተኩስ እግሩን በጥይት መተው ማረኩት። በዚያ የኢኮዋስ የጦር ሰፈር 80 የሚሆኑት የሳሙኤል ዶ ወታደሮች በደቂቃ ውስጥ ተረፈረፉ። በስፍራው ነበርኩ ያለ የሞኖሮቪያን ጦርነትና ግድያ የጻፈው ጸሐፊ የዚያለት የሆነው ጦርነት ሳይሆን እየለቀሙ መግደል ነበር ብሏል። መጀመሪያ በተናጠል በኋላ በቡድን እየሰበሰቡ ጥይት አፈሰሱባቸው ሲል የሳሙኤል ዶን አጃቢዎች አሟሟት ይተርካል። ያ ሁሉ የጥይት ሩምታ አካባቢውን አንቀርቅቦት ሳለ ከ80 በላይ ሰው ሲሞት የኢኮዋስ የሰላም አስከባሪ ከሆኑት ግን አንድም ወታደር አልቆሰለም። በኋላ ላይ ለእርቅና እውነት አፈላላጊ ኮሚቴ ምስክርነት እንደሰጡት ሰዎች አባባል ከሆነ የሳሙኤል ዶ አያያዝ አሜሪካ ጭምር የተባበረችበት ሴራ ነበር ተብሏል። የሳሙኤል ዶ ልዩ አማካሪ ከተደበቀበት ሆኖ ለዘጋርዲያን ጋዜጠኛ ድርጊቱ ከተፈጸመ 3 ወራት በኋላ የነገረውና በኋላም ለተቋቋመው የእርቅ አፈላላጊ ኮሚቴ የተሰጠው ምስክርነት ተመሳሳይ ሆኖ ተገኝቷል። በዚያን ጊዜ መንግስትንና ታጣቂዎችን ለማግኘትም ለማደራደርም እድሉ የነበረው የአሜሪካ ኤምባሲ ብቻ ነበር። የሳሙኤል ዶ ልዩ ረዳት ቶምሰን በዚያለት ጧት ወደ ኢኮዋስ የጦር ሰፈር ሄዶ ስለ ድርድሩና ስለሚገናኙበት ሁኔታ ከጀነራሉ ጋር ተነጋግሯል። ፕሬዝዳንት ሳሙኤል ዶም ራሱ ጀነራሉን በስልክ አነጋግሮታል። ቶምሰን እንደሚለው ያን ዕለት ጧት ፕሪንስ ጆንሰን 2 ጊዜ ወደ አሜሪካ ኤምባሲ ሄዶ መነጋገሩን ሰምተዋል። ስለዚህ ሳሙኤል ዶ ከምሽጉ ወጥቶ ከቀኑ በ8 ሰዓት በኢኮዋስ የጦር መምሪያ እንደሚደርስ ፕሪንስ ጆንሰን መረጃውን ያገኘው ከአሜሪካ ኤምባሲ ነው ተብሎ ታምኗል። ጀነራል ኩዊኖ የናይጄሪያ ሰራዊት የሚለወጥበትን ጊዜ ጠብቆ ቀጠሮ መያዙ፣ ከቢሮ አስገብቶም ለጠላቶቹ አሳልፎ መስጠቱ ሳሙኤል ዶን ለማስያዝ
ሴራ ለመቀነባበሩ እንደ ማረጋገጫ ተወስዷል። ምንም ሆነ ምን ማንም ረዳማን ሳሙኤል ዶ ባላሰበው መንገድ የጠላቶቹ ምርኮኛ ሆነ። ከ10 ዓመታት በፊት እርሱም በድንገት ጥሶ መንግሥት እንደገለበጠው ሁሉ እርሱም ጥሰው በገቡ ወታደሮች በውርደትና በስቃይ እጁ ተያዘ። በዚያውም የሥልጣኑ መጨረሻ ሆነ። ፕሬዝዳንት ሳሙኤል ዶ እጁ ሲያዝ ከቆሰለው እግሩ ደም እየፈሰሰ ነበር። ግን ማንም ጉዳይ ያለው የለም። የእግሩ መቁሰልም ተከትሎ ለሚደርስበትና ሰው ይችለዋል ተብሎ ሊገመት ለማይችለው መከራው የመጀመሪያው ነበር። ያ ሁሉ የተቃዋሚ ታጣቂ ከዚህ ያልደረሰህ የተባለ ይመስል በሰደፍና በዱላ በርግጫና በጡጫ እየነረቱ ልብሱ እስኪቀደድ እየጎተቱ በመኪና ላይ ጫኑት። የማረኩት ታጣቂዎች እየፎከሩ እየጮሁ እየሳቁ እየሰደቡት ከአትላንቲክ የባህር ዳርቻ ከሞኖሮቪያ ፈንጠር ካለው የፕሪንስ ጆንሰን የጦር ሰፈር አደረሱት። ከመኪናም አውርደው እየጎተቱ መሬት ላይ አስቀመጡት። ድብደባው አላቋረጠለትም። እጁ ወደ ኋላ በሲባጎ ተጠፍንጎ ታስሯል። ከውስጥ ሱሪው በስተቀር ልብሱ ተገፎ ራቁቱን ሆኗል። ጫማው ወልቋል። ታጣቂዎቹ እያሰቃዩት ቆይተው አለቃቸው ጆንሰን ፕሪንስ ወዳለበት ክፍል ጎትተው ወሰዱት። ደሙ መውረዱን አላቋረጠም። ፕሪንስ ጆንሰን ካለበት ክፍል ጀርባ የአትላንቲክ ውቅያኖስ ማዕበል እየተገማሸረ ያልፋል። የውቅያኖሱ ማዕበል ከፊት ለፊቱ ቢሆንም ሳሙኤል ዶ የማየት ሕዋሳቱ ደክመው ምን እንደሚካሄድ የሚገነዘቡ አይመስልም። አሸናፊውና ቀን የሳቀችለት ፕሪንስ ጆንሰንና ቀን ባፍጢሙ የደፋችው ሳሙኤል ዶ ተለማኝና ለማኝ ገዳይና ተገዳይ ሆነው ተገናኙ። የተቃዋሚው ፓርቲ መሪ ፕሪንስ ጆንሰን ፕሬዝዳንት ሳሙኤልን ሲያዩ ቁጣው በረታ። ለካ እንደዚህ ቅርጽህን አታሃል፣ አይዞህ እናስተካክልልሃለን እያለ በክብደቱ አፌዘበት። ሳሙኤል ዶ በደረሰበት ስቃይ አንገቱን ደፍቶ ለሚያዋክቡት ጠያቂዎቹ እያቃሰተ መልስ ለመስጠት ያቃትታል። ፕሬዝዳንት ሳሙኤል ዶ በጆን ፕሪንስ ፊት ሲቀርብ አስተሳሰሩም ተጠናክሯል። የቀረችለት የውስጥ ስሪውም ጭምር ተገፋ መለመላውን ሆኗል። ከተቀመጠበት መሬት እግሮቹ ወደፊት ተዘርግተው ማጠፍ እንዳይችል ሆኖ ጉልበቱ ላይ በሲባጎ በጥብቅ ታስሯል። እጁን እንደ አህያ ጭነት ትከሻውን እየረገጡ በእግራቸው እያጠበቁ ብራኮ እስኪሰበር ቀፍድደውታል። በዚያ ላይ ከ40 ዲግሪ ሴንቲግሬድ በላይ የደረሰው የሞኖሮቪያ ሙቀት ጣዕሩን አብዝቶበታል። ይህም ሁሉ ተፈጽሞበት መከራውና ስቃው ገና አላለቀለትም። የነጻ አርበኞች ግንባር መሪና ማራኪው ፕሪንስ ጆንሰን ግን በምቹ ወንበር ላይ ተቀምጦ ሙቀቱ እንዳይሰማው ይራገብለታል። የቆርቆሮ ቢራ ይጠጣል። ከፊቱ ቁጭ ብሎ ታንጎ ታንጎ እያለ በሬዲዮ ትዕዛዝ ይሰጣል። ታንጎ ታንጎ ሰንሻን ኮሊንግ ኢመርጀንሲ ኦቨር ታንጎ ሌት ዘ ሰንሻን ዩ አር ሊስኒንግ ቱ ሚ ዲስ ኢመርጀንሲ ኦቨር። ሳሙኤል ዶን በቁጣ ይጠይቀዋል። ስለገደላቸው የቀድሞ ሚኒስትሮችና ዜጎች ገንዘብ ስለደበቀበት ቦታ ይጠይቁታል። ታጣቂው ሁሉ የጠመንጃ ፈሙዙን ፊቱ ላይ እየደቀነ ተናገር እያለ ይጎነትለዋል። ዘና ማለት የፈለጉት ደግሞ ትከሻውን እየረገጡ እየሳቁና እጃቸውን እያነሱ ፎቶግራፍ ይነሳሉ። ፕሪንስ ጆንሰን በደረቱ ያንጠለጠላቸውን 2 ቦምቦች እየነካካ በቁጣም ባረቀበት። አሁን መረጃ ነው የምፈልገው፣ መረጃ ብሎ ደነፋበት። ከህዝቡ የዘረፍከውን ገንዘብ የት ደብቀዋል? ሳሙኤል ዶ እየተማጸነ በጣር ድምፅ ሊያስረዳ ሞከረ። ማንም አልሰማው። በጦርነት መሸናነፍ አለ፣ የኛም እንደዚያው ነው እያለ ሊያግባባው ሞከረ። It's ordained by God. Excuse me, Joe. What happened to our economy? I'm EP. ስሙን ሲጠራ ፊልድ ማርሻል በል ብሎ ወታደር ረገጠው። ፕሪንስም ቁጣው ገነፈለ። ጠረጴዛውን በጣቱ እየመታ ይህ ሰው መናገር አይፈልግም፣ በል ጆሮውን ቆርጠህ አምጣልኝ ሲል
አዘዘ። ትዕዛዙ ከፕሪንስ አፍ እንደወጣ እንደ ተራበ አውሬ ሊመትሩት የሚቋምጡ የሚመስሉት ታጣቂዎች ሳንጃቸውን መዘዙ። የቀለጠፈውና ከኋላው የቆመው ታጣቂ ጆሮውን ሊቆርጥ ሲይዘው ሳሙኤል ዶ ያለ የሌለ ኃይሉን ተጠቅሞውን ተንፈራግጦ ጮኸ። ከመሬት አንጋለው ደረቱንና ፊቱን ረግጠው እሆዱ ላይ ቆሙበት። ጆሮውን ጎመደው። ይህ የምትሰሙት የስቃይ ድምፅ ሳሙኤል ዶ ጆሮውን ሲቆርጡት የሚያሰማው የጣር ድምፅ ነው። ይሁንና በዚህም መከራው አላለቀለትም። አንደኛው ጆሮው ተቆርጦ ደሙ እየፈሰሰ ከተጋደመበት ቀና ብሎ ልመናውን ሊቀጥል ሲል ፕሪንስ ጆንሰን በቁጣው እንደተሶረፈ ያኛውንም ጆሮውንም ቁረጥልኝ ሲል አዘዘ። ደም የተጠሙ የሚመስሉት የፕሪንስ ታጣቂዎች እየፈነደቁና እየተስገበገቡ ፊቱን እንደገና ወደ መሬት ሰፍተው ሌላውን ጆሮውን ሲቆርጡና ሳሙኤል ዶ እየጮኸ ኧረ በቃ እያለ ሲማጸን በቪዲዮ ላይ ይታያል። ሳሙኤል ዶ በደረሰበት ስቃይና መከራ ብቻ ሳይሆን በቪዲዮ እየተቀረጸ የሰውነቱ አካላት ሲቆረጡ ለመታየት በዓለም የመጀመሪያው ፕሬዝዳንት ሆነ። አሁንም መከራው ይለቅልሃል አለው ኖሯል። ፕሪንስ ጆንሰን ከክፍሉ ከወጣ በኋላ እዚያ ያለው ወታደር የፈለገውን ጥያቄ በፈለገው መንገድ መጠየቁን ቀጠለ። እባካችሁ እጄን ፍቱልኝና ሁሉንም እነግራችኋለሁ እያለ ከሰዓታት በፊት የላይቤሪያ ፕሬዝዳንት የነበረው ሳሙኤል ዶ ተማጸነ። ግን ማንም የሰማው የለም። ከባህሩ ዳርቻ ካሸዋ የተደባለቀው ውሃ ሲደፉበትና ደሙ እየወረደ አንገቱን አቀርቅሮ ሲማጸን የቪዲዮ ቀረጻ ይቋረጣል። ያን ዕለት ማታ ሳሙኤል ዶ ሞተ። ስላሟሟቱ የጠራ መረጃ አልተሰጠም። እንደፈለጋቸው ካሰቃዩት በኋላ ሲደክመው መታጠቢያ ቤት እንዲዘጋበት ፕሪንስ ጆንሰን ትዕዛዝ ሰጠ። መታጠቢያ ቤት ከገባ በኋላ አንዳንዶቹ ደሙ ፈሶ ስላለቀ ሞተ ሲሉ፣ ሌሎቹ ደግሞ ቶሎ እንዲሞት ራሱን ከግድግዳው ጋር ፈጥፍጦ የጀርባ አጥንቱ ስለተሰበረ ሞተ ይላሉ። በማንኛውም መንገድ ቢሆን ለድርድር ከምሽጉ የወጣው ፕሬዝዳንት ሳሙኤል ዶ በሚዘገንን ስቃይ ተሰቃይቶ ስልጣን የያዘበትን ቀን ብቻ ሳይሆን የተወደደበትንም ቀን ረግሞ በ38 ዓመቱ ከብሪቱም ከስቃውም ተገላገለ። በማግስቱ የሳሙኤል ዶ አስከሬን ከባህር ዳርቻው በሚያልፈው መንገድ ላይ ራቁቱን ተጥሎ ለሕዝብ ሲታይ ዋለ። ከ10 ዓመታት በፊት ራሱም ሳሙኤል ዶ የቶልበርትን ሹማምንት ሲያስገድል እየጨፈሩ እንኳን አደረከው እያሉ እንደጮሁለት ሁሉ ያን ዕለትም በአሟሟቱ ተደስተው እንኳን ሞተ እያሉ የሚጨፍሩ የሞኖሮቪያ ነዋሪዎች ተሳለቁበት። በአስከሬኑ ላይ እንደታየው ከጆሮዎቹ በተጨማሪ የቀኝ 2 ጣቶቹና የቀኝ እግሩ ትንሿ ጣት ተቆርጠዋል። ለካ የጆሮ ቆረጣውን የሚያሳየው ቪዲዮ ቀረጻ ከተቋረጠ በኋላ ስቃውን አብዝተውበት ኖሯል። ጣቶቹን የቆራረጡትም ከዚያ በኋላ መሆኑ ነው። በነገራችን ላይ በላይቤሪያ የሰውን አካል እየቆራረጡ መቅጣት ተደጋግሞ ይታያል። ቀድሞ ጓደኛውና የመከላከያ ሚኒስትር የነበረው ጀነራል ኮዋንክባ በተገደለ ጊዜ የሰውነት አካሉ ተቆራርጦ በየመንገድ ላይ እንደተጣለ አንዳንዶቹም ተበልቷል ይላሉ። ነግሬያችኋለሁ። ከሳሙኤል ዶ መወገድ በኋላ ለ13 ዓመታት በዘለቀው የላይቤሪያ እርስ በርስ ጦርነት እንደ ታጣቂ ተፋላሚዎች የገደሏቸውን ሰዎች ስጋ እንደሚበሉ ራሳቸው ተናግረዋል። ለ10 ዓመታት የላይቤሪያ ፕሬዝዳንት በነበረው በሳሙኤል ዶ ላይ የደረሰው ሁሉ ራሱን በቀዳሚዎቹ ላይ ያደረገው አይነት በመሆኑ የሚያስገርም ሆኖ ታይቷል። እርሱ በድንገት ጥሶ ፕሬዝዳንቱን እንደገደለ እርሱም ጥሰው በገቡ ታጣቂዎች ተይዞ ለሞት በቃ። እርሱም የፕሬዝዳንቱን ቶልበርትና ሌሎች የገደላቸውን ሹማምንት አስከሬን በአደባባይ ላይ እንዳሰጣው ሁሉ የእርሱም አስከሬን በመንገድ ላይ ተሰጥቶ አለ። እርሱም የቶልበርት ሹማምንትን በረሃብና በሕዝብ ፊት ታይቶ በማይታወቅ የስቃይ አገዳደል በባህር ዳርቻ እንዳስገደላቸው ሁሉ እርሱም በባሰ ስቃይና መከራ በባህር ዳርቻ ተገደለ። ላይቤሪያውያን እንዲጨፍሩ እንዳደረገ ሁሉ በእርሱም አስከሬን ላይ የደስታ አስክስታ ተደለቀበት። ወዲያም አለ ወዲህ ግን በሁለቱም የመሪዎች አወጋገድ የላይቤሪያ ሕዝብ ዋነኛ ተጎጂ ሆኖ ተሰቃየ። ብዙ ጊዜ እንደታየው ድህነትና መጠቃት የፈጠረው የሕዝብ ብሶት
አርቆ ማየት ይከለክላል። ያለውን ማስወገድ እንጂ ስለተተኪው ለማሰብ ጊዜ አይሰጥም። ፍትህና እኩልነት መሰረት አድርጎ ያልተነሳ ለውጥ ደግሞ የባሰ መከራ እንደሚያስከትል መገንዘብ ያዳግታል። የአፍሪካ አምባገነን ወታደራዊ መሪዎች መንግስት ፈንቅለው ስልጣን ሲይዙ የሚሰቅላቸውን ህዝብ የስልጣን ወንበራቸውን ማጥበቅ ሲጀምሩ በጥይት አለንጋ ይገርፉታል። የመጡበትን ነውረኛ መንገድ ያውቁታልና ጥላቸውን ሳይቀር እየጠረጠሩ ህዝባቸውን እሸት በጠስክ ጎመን ቀነጠስክ እያሉ ከላይ አንገቱን ከታች ባቱን በለው እያሉ ያስጨርሱታል። እጅግ ደግ የሆነ እንደሆነ በስራትና በክርፊያ በዝርፊያም ይመሩታል። ይህ የላይቤሪያ ብቻ ሳይሆን ኢትዮጵያን ጨምሮ የአብዛኛዎቹ የአፍሪካ ሀገሮች ዕጣ ሆኖ ኖሯል። በላይቤሪያ የቶልበርት መንግስት የሩዝ ዋጋ በመጨመሩ የተናደዱ ላይቤሪያውያን የቶልበርት መንግስት በጉልበት ሲወገድ ያለ ፍትህ ሹማምንቶቹ ሲገደሉ ጨፈሩ። ለአንተም ቢሆን ፍትህ አያስፈልግህም እኮ ብሎ ወታደራዊ መንግስት በተለያዩ ምክንያት ሲነድፈው ህዝብ መቃወም ጀመረ። ያን ጊዜ ግን ጊዜው ካለፈ ሆነና ብዙ ዋጋ አስከፈላቸው። ሳሙኤል ዶም የተወገደበት መንገድ በፍትህና በስርዓት ባለመሆኑ ተተኪው ቻርልስ ቴለር በተመሳሳይ የጥፋት አረንቋ ሰመጠ። ሳሙኤል ዶ በሄደበት መንገድ ስለሄደ የጎሳ ልዩነት ሰፍቶ የእርስ በርስ ጦርነት ተነስቶ ህዝቡ ተጫረሰ። አረመኔያዊ ተግባሮች የሚፈጸሙባት ሀገር ሆነችና ላይቤሪያ ጨርሳ ፈራረሰች። መልካም ጅማሮቻቸውን ሰማይ ቢቧጥጡ መሬት ቢጭሩ እንደማያገኟቸው ሆነው አመለጧቸውና በደም ባህር ዋኙ። ኤለን ሰርሊፍ ከ10 ዓመታት በፊት ስልጣን እስኪይዙ ድረስም ላይቤሪያ የስቃይ መብረቅ እንደወረደባት ሰነበተች። ፕሬዝዳንት ሳሙኤል ዶ በ10 ዓመታት የስልጣን ቆይተው ይህን ሰርቷል ተብሎ የጎላ ሙገሳ የሚሰጠው ተግባር አይጠቀስለትም። ሰርቷል ተብሎ የሚደነቅለት አንድ ትልቅ የእግር ኳስ ስቴዲየም ነው። ሳሙኤል ዶ የእግር ኳስ አድናቂ ነበር። ከሀገር መሪነቱ ጋርም የላይቤሪያ የፉትቦል ፌዴሬሽን ፕሬዝዳንትነትን ደርቦ ይዟል። ያን ጊዜ ነው ከጆርጅ ዊሃ ጋር ደህና አድርገው የሚተዋወቁት። አሁን ለፕሬዝዳንትነት የተመረጠው የ51 ዓመቱ ጆርጅ ዊሃ ታዋቂ የእግር ኳስ ተጫዋች የነበረው በሳሙኤል ዶ የስልጣን ዘመን ነው። ሳሙኤል ዶ ጆርጅ ዊሃን የወደውና የበለጠ ውጤታማ እንዲሆን ይረዳው ነበር ይባላል። ከ5 ዓመታት በፊት ጆርጅ ዊሃ ለፕሬዝዳንትነት በተወዳደረ ጊዜ የሳሙኤል ዶን ግድያ ለፍርድ አቀርባለሁ ብሎ ነበረ። ነገር ግን ነቀፌታ አስከተለበት። በላይቤሪያ ዋና የሚባሉት 16ቱም የጎሳ አባላት በሳሙኤል ዶ ያልተሰቃየ አልነበረምና የጆርጅ ዊሃ ተቆርቋሪነት ለነቀፌታ አጋለጠው። በአሁኑ ውድድሩ ግን ስለ ሳሙኤል ዶ መናገሩን የተዘገበ ነገር አላገኘሁም። በዚያም አለ በዚህ ሳሙኤል ዶ ከተገደለ በኋላ ለመጀመሪያ ጊዜ ከደጋፊዎቹና የሀገር ተወላጆች መካከል ጆርጅ ዊሃ ለፕሬዝዳንትነት ተመርጧል። የጆርጅ ዊሃንም ነገር ወደፊት እናየዋለን። ይኸውላችሁ አብዛኛዎቹ የአፍሪካ አምባገነን መሪዎች መጨረሻቸው ልክ እንደ ሳሙኤል ዶ ግድያ ወይም እንደ ኢዲ አሚን ስደት ሆኖ አልፏል። የእነርሱ ጣምንም ቢሆን ምን ሕዝብና ሀገርን ግን እንዳይሞት እንዳይሽራ አድርገው ጎድተውት አልፈዋል።